ከመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት የመጣችሁ የመምሪያ ኃላፊዎች፣ ሊቀ ማእምራን የማነ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ፣ በግሌም በጣም መወዳቸው ማዕረግ እንዳላሳስት ነው የሌሎቻቸውን ዝም ያልኩት፣ ግን የክቡር አባታችን ሊቀ ስልጣናት ቆሞስ አባ ጥዑመ ልሳን እና ሌሎችም የአድባራት አስተዳዳሪዎች፣ በዚህ ያላችሁ ሁላችሁም ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣ መምህራን፣ መዘምራን፣ መዘምራት፣ አባቶች፣ ወንድሞች፣ እናቶች፣ እህቶች እንደምን ዋላችሁ? እንደምን አመሻችሁ? አሜን። ልዑለ ባሕሪ እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። ለጌታ በልባችሁ ተቀኙና ዘምሩ ይላል ሐዋርያው ቅዱስ ጳውሎስ ለኤፌሶን ምዕመናን በጻፋት መልእክቱ ምዕራፍ 5 ቁጥር 19 ላይ በመዝሙርና በዝማሬ በመንፈሳዊም ቅኔ እርስ በርሳችሁ ተነጋገሩ፣ ለጌታ በልባችሁ ተቀኙና ዘምሩ፣ ሁልጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም አምላካችንንና አባታችንን ስለ ሁሉ አመስግኑ ይላል። ስለ ቃሉ የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። መዝሙር ስነ ፍጥረት ከተፈጠረበት ጊዜ ጀምሮ በፍጥረት መካከል ያለና የሚኖር ጥንታዊ እግዚአብሔር ለፍጥረቱ የሰጠው አንድ ሀብት መሆኑ ይታወቃል። ሆኖም ግን መጽሐፍ ቅዱስን ስንመለከተው አምልኮተ እግዚአብሔር በነበረበት ጊዜ ሁሉ እንደነበረ እንረዳለን። ይልቁንም ደግሞ እስራኤል ከግብፅ ከወጡ በኋላ ገና ባሕረ ኤርትራን ሲሻገሩ ሕግ ስርዓት ሲተከል መዝሙር አብሮ እንደተጀመረ እንደመጣ እናያለን። ከዚያ ጊዜ ጀምሮ መጽሐፍ ቅዱስን ስንመለከተው እግዚአብሔርን በዜማ ያመልኩ እንደነበረ ቅዱስ መጽሐፍ ያስረዳናል። በተለይ መዝሙረ ዳዊትና ትንቢተ ኢሳይያስ በብሉይ ኪዳን ጊዜ እስራኤል በዜማ አሁንም ድረስ እስራኤል እነዚህን ሁለት መጽሐፍት ሌሎቹንም ያዜማሉ። በተለይ ትንቢተ ኢሳይያስ መዝሙረ ዳዊትና ትንቢተ ኢሳይያስ ግን በተለየ ሁኔታ በዜማ እግዚአብሔር የሚመሰገንባቸው መጽሐፍት ናቸው። የአዲስ ኪዳኗ ቤተ ክርስቲያንም ስትጀመር በተለይ ጌታችን ስርዓተ ቁርባንን ሲሰራ በጸሎተ ሐሙስ ስርዓቱን ከፈጸመ በኋላ መዝሙር ከዘመሩ በኋላ ወደ ደብረ ዘይት ወጡ ይላል እና መዝሙር በዚያም ጊዜ ነበረ። ከዚያ ጊዜ ጀምሮ በአዲስ ኪዳኗ ቤተ ክርስቲያንም መዝሙር ሰፊ ቦታ እንዳለው እናውቃለን። በኋላ ግን ደግሞ እርግጥ የመጀመሪያዎቹ ክርስቲያኖች ከእስራኤል ወስደው ከብሉይ ኪዳኑ ስርዓት አምልኮ ወስደው መዝሙረ ዳዊት እና ሌሎቹም ይዘመሩ ነበረ። ይሄ ደግሞ በእኛ አሁን አብይ ጾም ውስጥ ነው ያለነው። ቅዱስ ያሬድ ከመንፈስ ቅዱስ ተሰጥቶት በደረሰልን ድርሰቶቹ በሙሉ ብሉያትና ሐዲሳትን የተወሰኑ የሊቃውንት ጥቅሶችንም አስማምቶ አንድ ላይ አድርጎ ለኢትዮጵያ ቤተክርስቲያን በሌላ ዓለም የተለየ ዜማም የመዝሙር ድርሰትም ሰጥቶናል። ስለዚህ የኢትዮጵያ ቤተክርስቲያን ለመዝሙር እንግዳም አይደለችም፣ ባለብዙ ሀብት ነች። ይህንንም ሀብት በቅዱስ ያሬድ በኩል ለኛ የሰጠ ከዚያ በኋላም ደግሞ ሊቃውንቱ ቅኔውን እየጨመሩ ሌሎቹንም ዝማሬዎች እየተጨመሩ ቅዱስ ያሬድ ላልደረሰላቸውም አዋልዱ ድጓ እየተደረሰ ሌላውም ነገር በተለይ ደግሞ እንደዚህ እንደ ቅኔ እየተደረሰ አሁን በመጽሐፍ ተጽፎ ቅርጽ ቢይዝም ረጅም ዘመን የኖረው እስከ ቅርብ ጊዜ ድረስ መዝሙር እንደ ቅኔ ለየበዓሉ አዳዲስ እየተሰጠ እየተዘመረ እንደነበረ ሊቃውንቱ ሲናገሩ ሰምተናል። ብዙ ታሪኮችን በዚህ ጉዳይ ላይ ብዙ ሊቃውንት ያካፍላሉ እና የኢትዮጵያ ቤተክርስቲያን የአዳዲስ መዝሙር ባለሀብትና ባለስጦታ ቤተክርስቲያን ናት። ይህን የሰጠን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ሆኖም ኦርቶዶክሳዊ መዝሙር በዓለም ላይ የራሱ ቅርጽና መልክ ይዞ የመጣ መሆኑ ደግሞ የታወቀ ነው። ኦርቶዶክሳዊ መዝሙርን ሶስት ነገሮች ከዓለም ልዩ ያደርጉታል። ሶስት ነገሮች።
የመጀመሪያው ይዘቱ ነው። አሁን ለምሳሌ ይሄ መዝሙር መሳሪያዎች ከገቡ በደንብ ስራ ላይ ከዋሉ ጀምሮ የሚጀምሩት አሁን ልክ እንደ ዓለሙ በመዝሙር መሳሪያዎች ነው። ግን ከይዘት ነው የሚጀመረው። የኦርቶዶክሳዊ መዝሙር ከይዘቱ ከግጥሙ ወይም ከይዘቱ ከንባቡ ከዛ ነው የሚጀምረው። ይሄ ሁለተኛ ነው። ይሄኛው በኋላ ጨምርበታለሁና አንደኛውና መለያው ይዘቱ ነው። የኦርቶዶክሳዊ ቤተክርስቲያን መዝሙር ይሄ ነው። እርግጥ በየትኛውም ቦታ ዋናው መለያ ይዘት ነው እውነት ለመናገር እና ይዘቱ የምንለው ግጥሙ የምናመሰግነው የምናመልከው የምናመሰግናቸው የምናከብራቸው ቅዱሳን ይሄ ኦርቶዶክሳዊ መሆናችን መለያው ነው። ሁለተኛው የኦርቶዶክሳዊ መለያውና ዜማ መዝሙር ከነበረ ጊዜ ጀምሮ መለያው በጉሮሮ የሚቀርብ መሆኑ ነው። እንዳልነው አሁን በኢትዮጵያ ቤተክርስቲያን እነዚህ የመዝሙር መሳሪያዎች ጎላ ያለ ቦታ ያላቸው በዚህ 50 ዓመት ውስጥ ነው። አሁንም በአውደ ምሕረት ናቸው ያሉት። ወደ መቅደስ አልገቡም፣ ገና አልገቡም። ግን ያለው እንደዚህ ነው። ይሄ የኛ ብቻ አልነበረም። በእውነቱ በምስራቅ ኦርቶዶክስ እስካሁን እንደተጠበቀ ነው። በካቶሊክ 16ኛው ክፍለ ዘመን በኋላ ኦርጋን ገብቷል። እስከ 16ኛው ክፍለ ዘመን እንግዲህ ተመልከቱ፣ ፕሮቴስታንት እስኪፈጠር ድረስ በዓለም ላይ በክርስቲያን ቤተክርስቲያን ውስጥ ለእግዚአብሔር የሚቀርበው መዝሙርና ምስጋና በንጹህ ጉሮሮ ብቻ ነው የነበረው። ለዚያ ነው አሁንም እንደ ሰዓታት ያለው ዋናው እንዲህ በቅዱስ ያሬድ መዝሙርም ወይም ዝማሬ በተለይ አቋቋም ከመጣ በኋላ እንቅስቃሴ ስላለው ከአቋቋም በኋላ ከጎንደር ዘመን በኋላ ጸናጽልና ከበሮ የተለየ ቦታ ያላቸው እንቅስቃሴ ቢጨምሩም ከዚያ በፊት መቋሚያም ቢኖር በፍጹም እርጋታ በቁመት በንጹህ ጉሮሮ የሚቀርብ መዝሙር ነው። ይሄ አንዱና መለያው ነው። ትልቅ አስተምሮም አለው። በተለይ ለዚህ የእስክንድርያ ሊቃውንት መነሻውን ይወስዳሉ ተብሎ ይነገራል። በደንብ ያስፋፋው ግን ቅዱስ ዮሐንስ አፈወርቅ ነው። ቅዱስ ዮሐንስ አፈወርቅ መዝሙሩን በተረጎመበት መዝሙረ ዳዊት ሲተረጉም እነዚህ የብሉይ ነዋያተ ማህሌትን እያነሳ ሲተረጉም መሰንቆንም ከበሮንም ተርጉሟቸዋል። ከበሮን ለሰውነት ነው የሚሰጠው፣ መሰንቆን ለጉሮሮ ነው የሚሰጠው። እንዲያውም እሱ በእነዚህ በሞተ ሕይወትም በሌለው ጅማት አናመሰግንም፣ ሕይወት ባለው የጉሮሮ ጅማት ነው እግዚአብሔርን የምናመሰግነው ይላል። የሶርያ ቤተ ክርስቲያን የብሉይ የእንስሳት ቆዳና ይሄ እንደ ጅማት ያገለግል የነበረው የብሉይ መስዋዕት ተረፈ አካል ስለሆነ ብላ ከቆዳ የተሰራ ጫማ እንኳን መቅደሷ እንዲገባ አትፈቅድም። ይሄ ብሉይ መስዋዕት ብሉይ አልፏል፣ ዋናው ሲያልፍ ቆዳው የሚገባበት ምንም ምክንያት የለውም ብላ ጫማ እንኳን መቅደስ ውስጥ እንዲገባ አትፈቅድም። አሁን እኛ ይዘን እናስገባዋለን አይደለም? እሱ አትፈቅድም። እሱ ወጥተሃል፣ በብሉይ ጊዜ ወጥተህ ወድቀሃል፣ አሁን ወደ ክርስቶስ ስጋና ደም ማቅረቢያ አትቀርብም፣ ተረፍም አይቀርብም ብላ ተከልክለዋለች። እና በዚህ መሰረታዊ ምክንያት ኦርቶዶክሳዊ መዝሙር አንዱና ዋና መለያው በጉሮሮ የሚቀርብ በጣም እጅግ በተለየ ጣዕመ ዜማ። አሁን ለምንድን ነው ምስጢሩ ምንድን ነው? በብሉይ ኪዳን ለዚህ የተሰጡት ለማገዝ ነው፣ እስራኤልን ለማገዝ ነው። እስራኤል ከድካማቸው ምክንያቱም ጣዖት አምልኮ ላይ የሙዚቃ መሳሪያ ይሄ ኦርኬስትራ የምንለው አሁን ድረስ በዓለሙ የሚታወቀው ሰፊውን ቦታ ይዞ የዚያ ናፍቆትና አምሮት ህዝቡን ስለሚረብሻቸው እነሱን ከዚያ ገላግለው ቢያንስ በዚያ እየታገዙም ቢሆን ለእነሱ ስሜትን በመርዳት እግዚአብሔር እንዲያመሰግኑ ነው። ይሄ ግን አልፏል። የብሉይ መስዋዕት ሲሰዋ የነበረው ስለ ሰው ብሎ ነው። በጉ ይሰዋ የነበረው፣ በሬው ይሰዋ የነበረው፣ ሌላውም ይሰዋ የነበረው ስለ ሰው ነው፣ ስለ ራሱ አይደለም። አሁን ስለኛ ክርስቶስ ስለቀረበ ክርስቶስ የኛን ስጋ ነስቶ የኛን ስጋ ተዋህዶ የራሳችንን ስጋ በመስቀል ላይ መስዋዕት አድርጎ ካቀረበ በኋላ ከኛ ሰውነት ውጭ ለሱ ምስጋና ሊያቀርብ የሚገባው የለም፣ አልፏል። ስለኛ መስዋዕት ማቅረብ በብሉይ ኪዳን ቀርቷል። የሐዲስ ሊቃውንት አስተምሮ ይሄ ነው። ይሄ መሰረት አድርገው ዋናው መስዋዕት ከሰው ነው እና ሰው ይህን ያቀርባል። አሁን ደግሞ ዘመናችን ግን እንደገና እንደ ብሉይ ኪዳን የጣዖት አምልኮ ዘመን አሁንም ሙዚቃው የሙዚቃ መሳሪያው ዓለምን የረበሸበትና በተለይ ደግሞ የኛ ዘመን ሙዚቃ ተመልከቱ ተገዳዳሪ ብቻ አይደለም የእግዚአብሔርም ተቃራኒ ሆኖ የቆመበት ዘመን ነው። አንዳንድ ሙዚቃዎች ግጥማቸው፣ ይዘታቸው፣ ሐሳባቸው፣ መንፈሳቸው በሙሉ እግዚአብሔርን የሚዋጉ ሃይማኖትን የሚዋጉ የሰው ልጅ በዳንስ በሙዚቃ እያስኮበለሉ ከእግዚአብሔር መንጋ የሚያወጡ የሚረብሹ
መናፍስት የሰለጠኑባቸው ስለሆኑ በእንደዚህ ያለው ዘመን ደግሞ እነ ቅዱስ ዮሐንስ አፈወርቅ ታሪካቸውን ስናይ የመዝሙር ግጥም አዳዲስ መዝሙር ግጥም ገጥመዋል። አዳዲስ ቀላል ህዝብ የሚዘምራቸውን ዝማሬዎች አስተምረዋል። ያን ያደረጉበት ምክንያት አርዮሳውያን ለህዝቡ ጆሮ በሚስማማ ግጥምና ዜማ ስለመጡ እነሱን ለመርታት እና የይዘታቸው ዋና ጉዳይ ግን አስተምሮ ነው የነበረው። መገለጫ ዋናው ይሄ ነው የኦርቶዶክሳዊ መዝሙር ይዘቱ፣ ግጥሙ የምናስተላልፈው ይሄ በጣም መሰረታዊ ነገር። ይሄን ከያዙ በኋላ ግን ዓለምን ድል መንሳት አስፈላጊ ነው እና በእኛ ዘመንም ህዝባችንን ፕሮቴስታንትም እየማረከው ያለው አንዱ የመጣው በዚህ ነው እየማረከው የመጣው። ስለዚህ እነዚህ የመዝሙር መሳሪያዎችም ቅዱስ ሲኖዶስ ወስኖ ያጸደቀላቸው የፈቀዳችላቸውን ተጠቅሞ በዘመናችን የተነሳውን ፈተና መከላከልና ሰዎችን በመዝሙሩ ኦርቶዶክሳዊ ሃይማኖታቸውን አሁን ለምሳሌ ባስተምሮ ማይዙትን በመዝሙር እንዲይዙት ማድረግ ይቻላል። ሰዎች በጣም ግራ የሚያጋባቸውን ያስተምሮ ይዘት በመዝሙር ግጥም ሆኖ ሲቀርብላቸው እየዘመሩት ይለማመዱትና ይይዙትን ሃይማኖታቸውን ያውቁታል። መዝሙር ከመጀመሪያው ከማመስገንና መስዋዕት ሆኖ ለእግዚአብሔር ከመቅረቡ በተጨማሪ ከነ ቅዱስ ዮሐንስ ከአርዮሳውያን ዘመን በኋላ ኦርቶዶክሳዊ አስተምህሮን በማስተላለፍ መዝሙር ከዚያ ጊዜ ጀምሮ ለ1500 ዓመት የቆየ ትልቅ ታሪክ አለ እና ይሄ በየቋንቋው በየልሳኑ ታውቃላችሁ በየቦታው አዲስ መጤ ሃይማኖት ሲሄድ ትልቁ ምዕመናንን ማስደንበሪያው መዝሙር ነው በዚህ ዘመን እውነቱን ለመናገር። ምክንያቱም ህዝቡ በቀላሉ የሚናገረው የኛ የቅዱስ ያሬድ ዜማ ሙያ የሚጠይቅ ድካም የሚጠይቅ ብቻ ሳይሆን መንፈሳዊነትም የሚጠይቅ ነው እውነቱን ለመናገር። ሀብትም የሚጠይቅ ነው፣ ጸጋም የሚጠይቅ ነው። ይሄንን ህዝቡ ሁሉ ሊዘምረው አልቻለም። ስለዚህ ህዝቡ ሁሉ ሊዘምረው በሚችለው መንገድ ልክ እንደ ሰላም ዛሬ እንዳደረገችው እህታችን ሌሎች ብዙ መዘምራን አሉ። እውነቱን ለመናገር ከነ በስም በደንብ ጎልተው ባይታወቁም የበገና ደርዳሪዎች ነበሩ። ከነሱ ቀጥሎ እነ ሊቀ መዘምራን ኪነ ጥበብ ወልደ ቂርቆስን ይዞ ብዙ መዘምራን ተነስተዋል በዘመናችንም ማለት ነው። መጠንቀቅ ያለባቸውን እየተጠነቀቁ ኦርቶዶክሳዊ ትውፊታችን ጥንቅቅ አድርገው እየጠበቁ በየዘመኑ ለሚሆነው መንገድ ግን በመዝሙር ሃይማኖታችንን ማስተማር መስበክ ማሳወቅ እጅግ ተገቢና አስፈላጊ ነው። ይሄን በዚህ ዘመን ቸል ማለት አይቻልም። እውነቱ ለመናገር ለጉባኤያት የሚሆኑ በየቤታቸው ምዕመናን የሚዘምሯቸው እኔ ዛሬ ያልናገረውም እንጂ እርግጥ ፈተና እንዳለው መሆኑ ትንቢትም አለው። የዚህ የመጨረሻው ዘመን የቤተክርስቲያን ሥርዓትና ትውፊት የማያውቁና ሊቃውንትን የማያስገመግሙ መዘምራን የሚያመጡት መዝሙር ፈተና እንደሚሆን መጽሐፈ ገነት ላይ በግልጽ የተቀመጠ ትንቢት አለ። ይሄን ማስታወስ አስፈላጊ ነው። ምክንያቱም ፈተናውም የመጣ በዚያ ስለሆነ ማለት ነው። መጽሐፈ ገነት ወይም ዜና አበው ላይ በመጨረሻው ዘመን እንዲህ የሚዘምሩ ይነሳሉ፣ እንዲህ ሃይማኖትን ያጠፋሉ የሚል ትንቢት አለ በግልጽ እንግዲህ ቀደም ብሎ የተጻፈ ማለት ነው። ያን መመልከት መዘምራኑ ያን መመልከት ይጠበቅባቸዋል። ከዚያ ትንቢት መፈጸም ላለመሆን ለመጠንቀቅ በአባቶቻቸው እግር ለመከተል እና እህታችን ሰላም እንግዲህ የመጀመሪያው መዝሙርን ስታወጣ አልተገኘሁም። በእግዚአብሔር ፈቃድ ዛሬ ተገኝቻለሁ። ግን ይሄ የዘመናችን አንዱ ትልቁ ፈተናና ደግሞ በረከትም መዝሙር ነው ብዬ አስባለሁ። ፈተናውም በረከቱም መዝሙር ነው። ፈተናው ሌሎቹ ከሃይማኖታችን ሰዎችን የሚያስኮበልሉበት መንገድ ይሄው ነው። መጠበቂያው መከላከያው ደግሞ ይሄው መዝሙር ነው እና እዚህ ህዝቡ እያንዳንዱ ይሄ ቅዱስ ያሬድ ዜማ ያልተማረ ሰው ምዕመናን ሊዘምሩት የሚችሉ ግን ሃይማኖታችን ብጥር አድርገው የሚያሳዩ የሚያወጡ ትውፊታችንን የሚጠብቁ ማይዳፈሩ በንጹህ መንገድ የሚዘመሩ ያሉ መዝሙሮች ያስፈልጉናል። ቅዱስ ጳውሎስ እንዳለው በእውነት በመዝሙር ተነጋገሩ ነው ያለው ቅዱስ ጳውሎስ። ሌሎች ጥቅሶችን መጥቀስ ይቻላል፣ ጊዜው አጭር እንደሆነ ስለተነገረ እኔም ወደ ሌላ አገልግሎት ስለመሄድ በዚሁ ኃይለ ቃሉን ላይ አጽንቼ በመናገር ጨምረዋል። በመዝሙር በዝማሬ በመንፈሳዊ ቅኔ እርስ በርሳችሁ ተነጋገሩ ነው የሚለው። የመነጋገር ያህል ልክ መነጋገሪያ መልእክት ማስተላለፊያ ሃይማኖታችንን መመስከሪያ ማሳወቂያ ሌላ ነገር ትልቅ ነገር ምስጢር ትርጓሜ ሊይዙ የማይችሉትን በዚህ እያላመጡ እየደጋገሙ መቼም በዚህ በብሉያት የሚበሉት እንስሳት የሚያመሰኩት ናቸው ይላል እና ማመስኳት ምስጢር ነው። አንደኛ ለጸሎት፣ ሁለተኛ ለዝማሬ፣ ሁለተኛ ዋናው ነገር ለትርጓሜ ነው እና
ቃለ እግዚአብሔርን ነው አመስኩት። ማመስኳት የሚያመሰኩት እንስሳት የንጹሃን እንስሳት የሚበሉት እንስሳት ምሳሌዎች የሆኑት ደጋግመው አሁን መዝሙር በየዓመቱ ዛሬ ኒቆዲሞስ ነው ሊቃውንቱ ያንኑ ያመሰኩታል ይመላለሱታል። እና ምእመናንም እነዚህ አጫጭር በቋንቋቸው የተደረሱላቸው መዝሙር ደጋግመው ሲሏቸው ሲያመሰኳቸው ይዋዳቸዋል፣ ይይዙታል፣ ይስማማቸዋል፣ ሃይማኖታቸውን ያጸኑበታል። እና በዚህ መነጋገር በመንፈሳዊ ቅኔ እርስ በርስ መነጋገር፣ መዘመር፣ መቀኘት ለሁላችን የታዘዘ ነው። እህታችን እንኳን ደስ አለሽ፣ እንኳን ለዚህ ያበቃሽ። ምእመናንም በዚህ ኦርቶዶክሳውያን ወንድሞቻችንና እህቶቻችን በሚያሳትሙልን በሚያዘጋጁልን መዝሙሮች እየዘመር የቅዱስ ያሬድን ዜማ ሲሆን በምንችለው እያጠናን ካልቻል ደግሞ በትንሹም ቢሆን እነዚህን እየዘመር ሃይማኖታችንን እንድንጠብቅ በእግዚአብሔር ስም አሳስባለሁ። ይቆየን። ወስብሐት ለእግዚአብሔር። አሐዱ አምላክ አሜን። ብፁዕ አባታችን አቡነ ሳዊሮስ የደቡብ ምዕራብ ሸዋ እና ሸገር ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል እንዲሁም ሊቃውንተ ቤተ ክርስቲያን፣ አበው መነኮሳት፣ ይንተ እግዚአብሔር ካህናት፣ መምህራን እንዲሁም መዘምራን፣ የዚህ ጉባኤ ታዳሚ የሆናችሁ በሙሉ በእግዚአብሔር ፍጹም ሰላም እንደምን ዋላችሁ እያልኩኝ የተሰጠኝ ደቂቃ በጣም አጭር ስለሆነ ቀጥታ ወደ እሱ ነው የምሄደው። ቅድም በጥቂቱ ስለ መዝሙር ምንነት፣ አስፈላጊነት፣ ኦርቶዶክሳዊው መዝሙር ምን ይዘት፣ ምን ቅኝት መኖር እንደሚገባ ተጠቁሞ ነበረ። እንግዲህ አማርኛ መዝሙር ዳሰሳ የሚለው ነገር የተለመደ አይደለም። በቅርብ ጊዜ እየጀመርን ያለነው ነገር ነው። በእርግጥ የሊቃውንት ጉባኤ በውስጥ አርሞ ፈቅዶ ይሰጣል። እንደዚሁ መዝሙር አሁን የአማርኛ መዝሙር ዘመኑ ከመሆኑ የተነሳ ብዙ ፈተናዎችም የሚመጡበት መንገድ ስለሆነ ከሊቃውንቱ ባሻገር ምእመናን ሊያውቁት ሊረዱት ስለሚገባ ዘማሪያንም ደግሞ በተሰጣቸው ስጦታ ብቻ ሳይሆን የቤተ ክርስቲያን ዜማ መዝሙር ምንን ይመስላል፣ ምን ይዘት ሊኖረው የሚገባውን መረዳት ስላለባቸው ነው። እና ሰላም አምባዬ ዘማሪት ጋዜጠኛ ቅድም በትንሹ ሰምተናል። መንፈሳዊውን የሆነው ዶክመንተሪ ፊልም እንደው አንዲት ነገር ልበልና ወደዛ ሄዳለሁኝ። በጣም ከተጠቀሰው ውስጥ እጅግ የሚያኮራን እሷም ልትመሰገንበት የሚገባ ነገር ቢኖር ለመጀመሪያ ጊዜ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን በመወከል በአፍሪካ አብያተ ክርስቲያናት ኅብረት መገኘት ማለት ለእኛ እጅግ ከምንም በላይ ኩራታችን ነው። ምክንያቱም የእኛ ቤተ ክርስቲያን የአፍሪካ ኅብረትንም አብያተ ክርስቲያናትንም በዓለም አቀፍ WCCን ያቋቋመች ከዛም የኦሪየንታል አብያተ ክርስቲያናትንም ያቋቋመች የሰበሰበች እናት ናት። ይሁንና ከእህቶች ከዛ በፊት ቤተ ክርስቲያኗን ወክለው በወጣቶች ጉባኤ የተገኙ ስለሌሉ በብፁዕ ቅዱስ አባታችን አቡነ ማትያስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት መልካም ፈቃድ ብዙ ትግሎች ያሉበት ሆኖ ያንን በመወከል መገኘት ብቻ አይደለም፣ በጊዜያዊ ኮሚቴም ተመርጣ ስትከታተል የቆየች ዓለም አቀፍ ገጽታው ምን እንደሚመስልም የተረዳች እህታችን ናት። እቺ ልናገር ብዬ ነው። እንግዲህ ስለ መዝሙር ስለ እነዚህ ነዋየ ቅዱሳት ለመናገር ጊዜ የለኝም። በአጭሩ ብቻ ምንድን ነው መዝሙር ስንል ኦርቶዶክሳዊ መዝሙር ውስጥ ማየት የምንፈልገው ነገር ምንድን ነው? እነዚህ አራት ነገሮች በአጭሩ ትርጉሙን፣ ምንጩ፣ እንደገና ደግሞ አስተምህሮ የሚያስተላልፈው መልእክት ምንድን ነው የሚለውንና አንድ መዝሙር ሲሰራ መዳሰስ ያለባቸው ክፍሎች ምን እንደሆኑ በጥቂቱ ለማሳየት ነው። መዝሙር እንግዲህ በቅዱሳት መጻሕፍት እንደምንረዳው ትርጉሙ
አምልኮ ነው፣ ምስክርነት ነው፣ መንፈሳዊ ኃይል ነው፣ የደስታ መገለጫ ነው፣ የድል ዜማ ነው፣ መጽናኛ ነው። መዝሙር ኃይል አለው። እነዚህን በጥቂቱ ስንመለከት ለምሳሌ አምልኮውን ስንመለከት በብሉይ ኪዳን የምናገኘው እንዴት በአምልኳቸው ጊዜ ይዘምሩ እንደነበረ። መዘምራን የሚባለውም ከዛ ነው የመጣው። ዘማሪያን ሊቃውንት ነበሩ፣ ሕዝባውያን ዘማሪያንም ነበሩ። መጻሕፍቱ ያንን ያሳየናል። በአምልኳቸው ጊዜ በምኩራብም በቤተ መቅደስም መዝሙር እንደነበረ እናያለን። መዝሙር አምልኮ ነው። መዝሙር ምስክርነትም ነው። የብሉይ ኪዳን መጻሕፍት በተለይም የሙሴ መጻሕፍት በብዛት የሚገልጹት ለሙሴ የተሰጡ ትእዛዛት ላይ ምስክር ትሆን ዘንድ ይህችን ቃል ጠብቁ የሚል እናገኛለን። ምስክርነት ነው፣ ስብከት ነው፣ ትምህርት ነው። ሌላው መንፈሳዊ ትጥቅ ነው። በጣም አስገራሚው ነገር በመዝሙር ውስጥ ያለ ድብቅ ጦርና እንደውም ድብቅ ትጥቅ ደግሞ የምናይበት ነው። መዝሙሩን በተዘመረ ጊዜ እንዴት ጠላቶቻቸውን ድል እንዳደረጉ እናያለን። ሌላኛው መንፈሳዊ ኃይል፣ እነዛ ቅዱስ ጳውሎስና ሲላስ እስር ቤት ሆነው ታስረው ባሉበት ሰዓት የዘመሩት ዝማሬ፣ ያዜሙት ዝማሬ፣ ዜማው ሰማይ ሰማያትን ሰንጥቆ ቅድመ እግዚአብሔር ደርሶ ያንን ጨለማውን እንዴት እንደገረሰሰው ብርሃንን እንዳመጣ እስረኞች እንደፈታ እናገኛለን። መዝሙር ነው። የደስታ መገለጫም ነው። ማንም ደስ ያለው ቢኖር ይዘምር እንደሚል ማለት ነው። የድል ዜማ ነው። ይሄ ትልቁ እንግዲህ በማርያም እህተ ሙሴ የተቀነቀነው የድል ዜማ ንሴብሖ ለእግዚአብሔር የሚለው በዛን ጊዜ እግዚአብሔር ድልን ስላቀዳጃቸው የዘመሩት መዝሙር ነው። ስለዚህ መዝሙር የድል ዜማ ነው። መዝሙር መጽናኛ ነው። ቀደምት አበው የተጽናኑበት፣ ዛሬም የምንጽናናበት፣ ሐዘንተኞች የሚጽናኑበት፣ በተለይ ክርስቲያኖች ከሐዘናቸው ከደረሰባቸው ፈተና ሁሉ የሚጽናኑበት ከእግዚአብሔር ቃል ጋር አስቀድሞም በኋላም የምናገኘው መጽናኛ መዝሙር ነው። ምንጩ ስንል ደግሞ እዚህ ላይ ኦርቶዶክሳዊ መዝሙር ስንል ቁልፍ ነገሩ ምንጭ ነው። ከየት ነው ግጥሙ የሚመጣው? ከየት ነው የሚገጠመው? ደስ ስላለ ብቻ ወይንም ጊዜያዊ የሕዝብን የልብ ትርታ የሚነካ ሳይሆን ኦርቶዶክሳዊ መዝሙር ምንጩ እነዚህ ናቸው። ቅዱሳት መጻሕፍት ናቸው። ብሉያት፣ ሐዲሳት፣ ሊቃውንት፣ አዋልድ። ሰላም ከነዚህ ሁሉ ዘምራለች፣ ከሊቃውንቱም ዘምራለች። የመዝሙሩ ስያሜም ቅድመ ዓለም ነው የሚለው የሊቃውንት ድርሰት ነው። ፍሬ ነገሩ የብሉያት የሐዲሳት ቢሆንም ከዛ ከአዋልድም ተዘምረዋል። ሌላው ምንጭ ሰዎች እግዚአብሔር በሰጣቸው ስጦታ ባደላቸው ሀብትና ጸጋ ደግሞ ከዛ ተነስተው ይዘምራሉ። እዚህ ላይ በሌሊት መዝሙርን የሚሰጥ ይላል። እግዚአብሔር በእርጋታ ጊዜ፣ በሐዘንም መካከል፣ በጸጥታ ጊዜ ነፍሴን አስተምሯታል እንዳለ መዝሙር በዛስ የሚመጣው አምላካዊ ስጦታ ጸጋ ሲሆን ነው። ሌላው ይዘት ነው። ቅድም ያልኳችሁ በትክክል መዝሙር መመርመር አለበት ካልን እነዚህ ነገሮች ነው መታየት ያለባቸው። እንደ እግዚአብሔር ፈቃድ ወደፊት ሊቃውንቱ ጉባኤያችንን በደንብ እየጠነከረ ሲሄድ እነዚህ ማየት አለበት። ይዘቱ፣ ግጥሙ ልክ እንደ ቅኔ ጸያፍ የሆነ ወርድ እንዳይኖር ግጥምም መታየት አለበት። ዜማው መታየት አለበት። የሚያጽናና የሚያስደስት እንጂ የሚያስደነብር እንዳይሆን፣ የሚያስቆዝምም እንዳይሆን መዝሙር ነውና ዜማውም ቅዱስ ያሬድን ቅኝት የተከተለ መሆኑ ሊታይ ይገባል። ከዛ ድምፅ ነው። ብዙ ዘማሪዎቻችን አሉ እማንጠግባቸው፣ የሊቃውንትም እንደዚሁ። ሌላው ደግሞ በጣም አስቸጋሪ ሆነም አለበትና እነዚህ መታየት አለባቸው። ሌላው መሳሪያዎች ናቸው። ቅድም እንዳልኩ ስለነዛውን ማየት አልችልም። ነገር ግን ዳሰሳ ሲባል እነዚህ መታየት አለባቸው ለማለት ነው። ይዘቱን ብቻ እንመልከት። በዚህ በሰላም መዝሙር ውስጥ እነዚህ ነገሮች አሉ።
እነዚህና የሚቀጥሉት ነገሮች በደንብ ተዘምረዋል፣ በደንብ ታይተዋል። ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ትንሣኤ ሙታን፣ ምስጢረ ቁርባን ራሱን ችሎ፣ ዳግም ምጽአት ራሱን ችሎ ተዘምረዋል። ነገረ ድህነት፣ ነገረ ማርያም፣ ነገረ ቅዱሳን፣ ምስክርነት፣ ንስሐ፣ ተስፋ እነዚህ በሙሉ በዚህ መዝሙር ውስጥ ተካተዋል። ከመዝሙሩ የተወሰዱትን አንድ ሁለቶችን ለምሳሌ ያክል እዚህ ጋር አቅርበናል። ስለ ነገረ ድህነት አዲሲቷ ሔዋን በሚል ራሱን ችሎ በአልበሙም ውስጥ የተዘመረ መዝሙር ነው። ነገረ ድህነትን የሚገልጸው ነው። ሌላኛው ከንስሐ መዝሙሮች መካከል ደግሞ ዘኪዮስ የሚለው የንስሐ መዝሙር እጅግ ማራኪ የሆነ ተካቶበታል። በአጠቃላይ እግዚአብሔርን አመስግኑ መዝሙር መልካም ነውና ለአምላካችን ምስጋና ያማረ ነው በሚለው ዛሬ ብዙ ወጣቶቻችን እየተወለዱልን እየተተኩልን ነው። እነዚህን ወጣቶቻችን ግን ከሊቃውንቱ እግር ስር ሆነው እንዴት መገጠም እንዳለበት፣ እንዴት መዜም እንዳለበት፣ ይዘቱ ምን መሆን እንዳለበት በጥንቃቄ እንደ ልጃችን እህታችን ዘማሪት ጋዜጠኛ ሰላም በጥንቃቄ ከሊቃውንቱ ጋር የተዘጋጀ ከሆነ ቅድም በገለጽናቸው መልክ የሚጠቅመን የሚያስተምር የሚያጽናና ይሆናል ማለት ነው። ይሄ ባጭሩ በዘማሪያና በመናን ደረጃ የተዘጋጀ ነው። ዛሬ አጋጣሚ ሆኖ እሷ የምትውለው ከሊቃውንት ጋር ስለሆነ በጣም ብዙ ሊቃውንቶች ተገኝተዋል። በሊቃውንት ደረጃ ሲዘጋጅ ደግሞ ለየት ይላል። ለማንኛውም እስከዚህ ድረስ ያየነው ይበቃናል። ወስብሐት ለእግዚአብሔር። ምርቃት ምክንያት በማድረግ እዚህ የተገኛችሁ በአማርኛና በትግርኛ ቋንቋ ነው። ይሄ ምን ታላቅ ብዙ ነገር አልናገርም። ትምህርቱንም መምህራኑ አስተምረዋል። ሁለት መምህራን መዝሙሩን በተመለከተም ስለ መዝሙሩ አጠቃላይ ነገር ስላቀረቡ እኔ ብዙ የምናገረው ነገር የለም። አንዲት ነገር ብቻ ተናግሬ ነው ማቆመው ጊዜ እንዳልወስድ ማለት ነው። ሁላችሁም እንደምታውቁት አንድ ኦርቶዶክሳዊ ዝማሬ መዝሙር ሊያሟላቸው ከሚገባቸው ጉዳዮች አንዱ መሰረተ እምነታዊ ርቱዕነትን ነው። ይሄ አንዱ። ሁለተኛው ደግሞ ቅዱሳት መጽሐፍትን የአበውን ትምህርት ያጣቀሰ መሆን እንዳለበት እናውቃለን ማለት ነው። ከዚህ አንጻር ሰላም ብዙም ጊዜ የምትዘምራቸው ዝማሬዎች እነዚህን ጠብቀው ነው የምታገኟቸው። ድንገት ብዙዎቻችን ትግርኛውን ስለማንሰማው እንጂ ብናዳምጠው ብንሰማው በተቻለ አቅም የቤተክርስቲያኒቷን የዜማ ስርዓት የቤተክርስቲያኒቷን መሰረተ እምነት ስርዓት አምልኮ ትውፊት በጠበቀ ሁኔታ ለመዘመር ነው የምንጠራው ማለት ነው። ይሄ አንድ ነገር ነው የሚፈልገው እንዲህ አይነት ነገር ወይም እንዲህ አይነት ዝማሬዎችን ለማቅረብ የሚፈልገው ነገር ጥሪን እንጂ ጥሪትን አይደለም። ከኔ ጋር ናችሁ? ይሄ ዘመን እንግዲህ እንደምታውቁት ጥሪና ጥሪት የተደባለቀበት ዘመን ነው። አንዳንዶቻችን በጥሪ ሳይሆን ለጥሪት ብለን ነው የምናገለግለው። በጥሪ ማገልገልና በጥሪት ማገልገል ሁለቱ በጣም የተለያዩ ጉዳዮች ናቸው። ብዙም ጊዜ ቤተክርስቲያንን የሚጎዷት ወይም የቤተክርስቲያንን መሰረተ እምነት፣ ስርዓተ አምልኮ፣ ትውፊት ቦታ የማይሰጡ ሰዎች ከጥሪው ይልቅ ወደ ጥሪቱ የሚያደሉ ሰዎች ናቸው። ሰላም በጣም በጥሪ ከሚያገለግሉ እህቶቻችን አንዱ ናት ማለት ነው። እኔ እንዳየዋት ማለት ነው። ማቃት በቅርብ ጊዜ ነው የተዋወቅኳት። ነገር ግን የምትዘምራቸው መዝሙሮች የግጥሙ ጠባይ የዜማውን ሁኔታ በሙሉ ስትመለከቱት እውነትም እቺ ልጅ በጥሪ ነው የምታገለግለው የሚለውን የሚያስብል ነው። ስለዚህ እግዚአብሔር አምላክ ረጅም እድሜን ከጤና ጋር ሰጥቶ ቁጥር 3 ቁጥር 4 ቁጥር 5 እያለች
ቤተክርስቲያንን የሚመጥን መዝሙር እንደምታስደምጠን ተስፋ አደርጋለሁ። እግዚአብሔር አምላክ ሁላችንንም በቤቱ ያጽናል።